ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም የሀሁ ለሁሉም የዩቲዩብ ቻናል ቤተሰቦች፣ በዛሬው ዝግጅታችን ደግሞ ከ34ቱ የአማርኛ ፊደላት ውስጥ እየተደጋገሙ አስቸገሩን ወይም በሌላ አባባል ሞክሸ ሆሄያት የሚባሉትን ይዤላችሁ መጥቻለሁ። ብዙ ልጆች እነዚህ ሞክሸ ሆሄያት የተመሳሳይ ድምፅ ስላላቸው የተለያየ ቦታ ላይ የተለያየ ሀ አለ፣ እንዲሁም ደግሞ የተለያየ ቦታ ላይ የተለያየ ሰ አለ፣ አና ጸ አለ እያላችሁ ግራ የምትጋቡ ልጆች እንግዲህ በአማርኛ ፊደል ውስጥ 34 የፊደላት ቤተሰቦች አሉ። እነዚህ 34ቱም ፊደላት ሰባት ቤተሰቦች አሏቸው ማለት ነው። እንግዲህ እነዚህ ቤተሰቦች ውስጥ የሀ ፊደል የሆነው እና የሰ እንዲሁም የአ ከዛ ደግሞ የጸ ፊደል የሆኑ ፊደሎች የተደጋገመ ተመሳሳይ ድምፅ ያላቸው አሉ። እነዚህ በድምፅ የተደጋገመ ወይም ደግሞ ተመሳሳይ ድምፅ ያላቸው ፊደላት ሞክሸ ሆሄያት በመባል ይታወቃሉ። እነዚህን ሞክሸ ሆሄያት የሀ ሞክሸ ሆሄያትን፣ የሰ ሞክሸ ሆሄያትን፣ የአ ሞክሸ ሆሄያትን እንዲሁም የጸ ሞክሸ ሆሄያትን ይዤላችሁ መጥቻለሁ። እነዚህም ሞክሸ ሆሄያት ያዛችሁ ማለት ከ34ቱ የአማርኛ ፊደላት ውስጥ እየተደጋገሙ ያስቸገሯችሁን ድምጾች መለየት ትችላላችሁ ማለት ነው። ስለዚህ ቤተሰቦቻችን የሆናችሁ ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉ። ላይክ ሸር እያደረጋችሁ ዩቲዩባችን አበረታቱ፣ ለብዙዎች እንዲደርስም አድርጉ። በጥሞና ተከታተሉን። ጀምራችሁ አታዩት። በእርግጠኝነት በጥሞና ከተከታተላችሁ ይህን የመደጋገምና የድምጾቹ እንዲሁ እናንተን ግራ እያጋባችሁ የተቸገራችሁ ልጆች በዛሬው ቪዲዮያችን መፍትሄ ታገኛላችሁ ማለት ነው። አሁን ቀጥታ ወደ ቪዲዮ ይዣችሁ ልሂድ። መማር የምትፈልጉ ልጆች ስልካችን ታች ላይ ያለ በኢሞ፣ በዋትሳፕ፣ በቴሌግራም ደውሉልን። በማንኛውም ሰዓት እናንተን በሚመቻችሁ ሰዓት እንድትማሩ እናደርጋለን። እንግዲህ በአማርኛ የፊደላት ውስጥ ሀ የመጀመሪያው ፊደል ቢሆንም ግን ይሄ ድምፅ ተደጋግሞ ሶስት ወይም ደግሞ ሶስት የተለያዩ ቅርጽ ያላቸው ተመሳሳይ ድምፅ ያላቸው ሀ የሚባል ፊደል አለ ማለት ነው። ከዛ በተጨማሪ ደግሞ ሁለት ሰ የሚባል ተመሳሳይ ድምፅ ያለው ግን በቅርጽ የተለያየ እንዲሁም ደግሞ አ የሚባል ሁለት የተለያየ ቅርጽ አለው በድምፅ ደግሞ ተመሳሳይ ድምፅ ያለው እንዲሁም ደግሞ ጸ የሚባል ሁለት የተለያየ ቅርጽ ያለው ግን በድምፅ የሚመሳሰል ፊደል አለ ማለት ነው። ስለዚህ እነዚህን እያንዳንዱ ከነ ቤተሰቦቻቸው ይዤላችሁ መጥቻለሁ። አሁን ከኔ ጋር አብራችሁ የፊደላትን ድምፅ እየጠራችሁ ተለማመዱ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንግዲህ ይሄኛው ሀ ሀሌታ ውሃ በመባል ሲታወቅ በድምፅ ከሌሎቹ ሀዎች ጋር ይመሳሰላል። አንዴ ልድገምላችሁ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ከዛ ቀጥለው ደግሞ ይሄኛው ሀመር ውሃ በመባል ይታወቃል። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንግዲህ እንደምትሰሙት ከዚህኛው ሀሌታ ውሃ ከሚባለው ፊደል ጋር በድምፅ ይመሳሰላል። እንዲሁም ቤተሰቦቻቸውም ጋር ስንጠራ እንደዚሁ ተመሳሳይ ድምፅ አለው። ስለዚህ የሚለየው በቅርጽ ነው ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሌላኛው ደግሞ ይሄ ብዙሃን ውሃ በመባል ይታወቃል። ይህም እንደዚሁ እንደ ሀሌታ ውሃና እንደ ሀመር ውሃ በድምፅ ይመሳሰላል ከእነዚህ ጋር ማለት ነው። በቅርጽ ግን ይለያል። ይሄኛው እንግዲህ ብዙሃን ውሃ በመባል ይታወቃል። ግን እንደምታዩት በቅርጽ የራሱ ቅርጽ አለው። በድምፅ ግን ከሌሎቹ ጋር ተመሳሳይ ነው ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ስለዚህ ምንም ከቅርጽ ውጭ በድምፅ ተመሳሳይ ነው የሚሆነው። ቀጣዩ ደግሞ የሰ ድምፅ ነው። እንግዲህ ሰ የሚባል ፊደል ንጉሱ ሰና እሳቱ ሰ በመባል ይታወቃሉ ሁለቱ። እንግዲህ እንደምታዩቸው በቅርጽ ይለያያሉ። በድምፅ ግን ቤተሰቦቻቸውም እንዲሁ ሁሉም ቤተሰቦቻቸው በተመሳሳይ የድምፅ አጠራር ይጠራሉ። እሱን እየጠራን እኔ ሰ፣ ሱ፣
ሲ ሳ ሴ ስ ሶ። ይህን አንዴ ልድገምላችሁ። ሰ ሱ ሲ ሳ ሴ ስ ሶ። ቀጣይ ደግሞ ይሄኛው እሳቱ ሰ በመባል ይታወቃል ማለት ነው። እንግዲህ በድምፅ ነው የሚመሳሰሉት እንጂ በቅርጽ እንደምታዩት ይለያያሉ። ይሄ 3 ጣት የሆነ ወደ ላይ የተዘረጋ ነው። ይሄኛው ደግሞ 2 እግሮቹን ወደታች የተዘረጋ ከመሀል አናቱ ላይ የሆነ ቅጽል ያለው ነው። ስለዚህ በቅርጽ እንደምታዩት ይህን ያህል ልዩነት አለው። በድምፅ ግን ተመሳሳይ ነው። ሰ ሱ ሲ ሳ ሴ ስ ሶ። ይህንም አንዴ ልድገምላችሁ። ሰ ሱ ሲ ሳ ሴ ስ ሶ። ቀጣይ ደግሞ አ የሚል ድምፅ 2 ተመሳሳይ ድምፅ ያለው ፊደል አለ። በቅርጽ ግን ሁለቶቹም ይለያያሉ። ይሄኛው አልፋው አ በመባል ይታወቃል። ይሄ ደግሞ አይኑ አ በመባል ይታወቃል። እንደምታዩት ቅርጻቸው ይለያያል። ይሄን የመሰለ ቅርጽ አለው። ይሄ ደግሞ ስታዩት 0 የመሰለ ቅርጽ አለው። ስለዚህ በቅርጽ የምታዩትን ያህል ልዩነት አለው። በድምፅ ግን ተመሳሳይ ናቸው። አ ኡ ኢ አ ኤ እ ኦ። ይህንም አንዴ ልድገምላችሁ። አ ኡ ኢ አ ኤ እ ኦ። እዛ ይሄኛው ደግሞ አይኑ አ የሚባል የሚታወቀው እንደዚሁ አ ነው የሚባለው። አ ኡ ኢ አ ኤ እ ኦ። ይህንም አንዴ ልድገምላችሁ። አ ኡ ኢ አ ኤ እ ኦ። ቀጣይ ደግሞ ጸ ጹ ጺ ጻ ጼ ጽ ጾ። እንግዲህ ይሄ እንደምታዩት ጸ ከዚህኛው ጸ ጋር ይመሳሰላል። ይህም ጸ ነው የሚባል፣ ይህም ጸ። ስለዚህ ይሄኛው ጸሎቱ ጸ በመባል ይታወቃል። ይሄ ደግሞ ፀሐዩ ጸ በመባል ይታወቃል። እንግዲህ በቅርጽ ይለያያሉ፣ በድምፅ ግን ይህም ጸ ይህም ጸ ነው የሚባል። አንዴ ልድገምላችሁ። ጸ ጹ ጺ ጻ ጼ ጽ ጾ። ከዛ ይሄኛውን ደግሞ ጸ ጹ ጺ ጻ ጼ ጽ ጾ። አንዴ ልድገምላችሁ። ይሄንንም ጸ ጹ ጺ ጻ ጼ ጽ ጾ። እንግዲህ አሁን ከዚህ ጋር ላይ የሀ ፊደሎች ተመሳሳይ ድምፅ ያላቸው፣ የሰ ፊደሎች እንዲሁ ተመሳሳይ ድምፅ ያላቸው፣ የአ ፊደሎች ተመሳሳይ ድምፅ ያላቸው፣ የጸ ፊደሎች ተመሳሳይ ድምፅ ያላቸው ግን በቅርጽ የሚለያዩ አየን። እንግዲህ በሌላ አባባል 3 ሀ የሚባል ተመሳሳይ ድምፅ ያላቸው ሀ ሀ ሀ የሚባል 3 ተመሳሳይ ድምፅ ያለው ፊደል አገኘን ማለት ነው። እንዲሁም ደግሞ ሰ ሰ የሚባል 2 ተመሳሳይ ድምፅ ያለው ፊደል አገኘን። ስለዚህ እናንተ ሰ የሚል ድምፅ የሚወክል ቃል ለመጻፍ ብትፈልጉ ይሄኛውን ሰ ወይም ይሄኛውን ሰ ከሁለት አንዱ፣ ወይም ደግሞ ሀ የሚባል ድምፅ የሚወክል ፊደል መጻፍ ወይም ደግሞ ቃል መጻፍ ብትፈልጉ ከ3ቱ ሀዎች አንዱን ልትጠቀሙ ትችላላችሁ። እንዲሁም ደግሞ የአ ፊደሎች 2 ይሄኛው አ እንግዲህ እነዚህ 2 ተመሳሳይ ድምፅ ያላቸው አ የሚባሉ ፊደሎች በቅርጽ ግን የሚለያዩ፣ እንዲሁም ደግሞ 2 ጸ የሚባሉ ፊደሎች ይሄው ጸ የሚባሉ 2 ፊደሎች አገኘን። ስለዚህ
ጸ የሚል ድምፅ ያለው ቃል የምንጠቀመው ቢኖር ከሁለቱ ጸዎች አንዱን፣ አ የሚል ካለ ከሁለቱ አዎች አንዱን፣ ሰ የሚል ካለ ከሁለቱ ሰዎች አንዱን፣ ከሀ ደግሞ ከሁለቱ ሀዎች አንዱን ልንጠቀም እንችላለን ማለት ነው። እንዲሁም ደግሞ ሶስት ሁ የሚባሉ ድምጾች አሉ። ያ ማለት ይሄኛው ሁ፣ ይሄም ሁ፣ ይሄም ሁ። እንግዲህ ተመሳሳይ ድምፅ አላቸው እንደምታዩቸው፣ ቅርጽ ግን ይለያያሉ። ስለዚህ እናንተ ሁ የሚል ቃል ወይም ሁ የሚል ሆሄ የሚፈልግ ቃል መጻፍ ብትፈልጉ ከሶስቱ ሁዎች አንዱን ትጠቀማላችሁ ማለት ነው። ሁ ሁ ሁ። እንግዲህ ከሶስቱ አንዱን ብትጠቀሙ በድምፅ ምንም የተለየ ድምፅ አይኖረውም። ቅርጻቸው ነው ሊለያይ የሚችለው። እንግዲህ ከዛ ውጭ ደግሞ ሌላ ሱ ሱ። አሁን ሁለት ሱ የሚል ድምፅ ያላቸው ፊደሎች አሉ። ከነዚህ ሱዎች አንዱን ብትጠቀሙ በድምፁ ምንም የተለየ ድምፅ የለውም። ሁለቶቹም ተመሳሳይ ድምፅ ነው ያላቸው። ቅርጻቸው ግን እንደምታዩት ይለያያል። ስለዚህ እናንተ ከሁለቱ ድምፅ አንዱን መጠቀም ትችላላችሁ። ወይም ይሄንን ወይም ይሄንን። ሌላ የአ ፊደሎች ደግሞ ሁለት ኡ አላቸው። ሁለት አ እንዳለው ሁሉ እንደዚህ ሁለት ኡ፣ ይሄኛውን ኡ ወይም ይሄኛውን ኡ ከሁለት አንዱ ብትጠሩ በድምፅ ምንም የተለየ ነገር የለውም። ስለዚህ የሆነ ቃል ስትጽፉ ከሁለቱ ኡ አንዱን ብትጠቀሙ ድምፁ ምንም የተለየ ነገር አይኖረውም ማለት ነው። ተመሳሳይ ድምፅ ነው ያለው። ይሄኛው ጹ ወይም ይሄኛውን ጹ ብትጠቀሙ ድምፁ ጋር ምንም የሚለይ ድምፅ የለውም። ስለዚህ ይህም ጹ ነው፣ ይሄኛው ጹ ነው የሚለው ድምፁ። ሌላ ሶስት ሂ የሚል ድምፅ እናገኛለን። ይሄኛው ሂ፣ ይሄም ሂ፣ ይሄም ሂ ነው የሚሉት። ስለዚህ ሶስት ሂ የሚል ድምፅ ያላቸው ፊደሎች አሉ። ከሶስቱ አንዱን ብንጠቀም ድምፁ ጋር ምንም ልዩነት ስለሌለው ያው ተመሳሳይ ቃል ልንጽፍ እንችላለን ማለት ነው። ሌላው ሁለት ሲ፣ እንግዲህ ሁለት ሰ ስላሉ ሶስተኛ ፊደላቸው ጋር ስንመጣም ሲ የሚል ተመሳሳይ ድምፅ ያላቸው እነዚህን ፊደሎች እናገኛለን። ስለዚህ ይህኛውን ሲ ወይም ይህን ሲ ተጠቅማችሁ ብትጽፉ ድምፁ ላይ ምንም ልዩነት አይኖረውም። ሌላው የአ ፊደል አለ። የአ ፊደል ደግሞ ሶስተኛ ቤተሰቡ ኢኢ ነው የሚለው። ስለዚህ ከሁለቱ ኢዎች አንዱን መጠቀም ነው። ወይ ይህኛውን ኢ ወይ ይህኛውን ኢ ብትጠቀሙ ድምፁ ላይ ልዩነት አይኖረውም ማለት ነው። ሌላው ፂ፣ ይሄው ይሄ ፂ አለ፣ ይሄ ፂ አለ። እንግዲህ ተመሳሳይ ድምፅ ስላላቸው ከሁለቱ ፂዎች አንዱን ብትጠቀሙ ያው በድምፅ ምንም የተለየ ነገር አይኖረውም ማለት ነው። ስለዚህ እናንተ የአማርኛ ፊደል ውስጥ ተደጋግመው የሚመጡ እነዚህ ናቸው። እነዚህን ፊደሎች በቀላሉ መያዝ ትችላላችሁ። አራተኛ ቤተሰቦቻቸው ጋር ስንመጣ ይኸው የአራተኛ ቤተሰቡ ሀ፣ ይሄኛውም ሀ፣ ይሄም ሀ የሚል ድምፅ አለው። የሰ ቤተሰብ ጋር ስንመጣ የሰ ቤተሰብ እንደዚሁ ሁለት ሳ የሚል ድምፅ ያላቸው አሉ ማለት ነው። ስለዚህ ይሄኛውም ሳ፣ ይሄኛውም ሳ የሚል ድምፅ አለው። ከሁለቱ አንዱን ሳ ብትጠቀሙ ድምፁ ጋር ልዩነት አይኖረውም። ሌላው የአ ቤተሰብ፣ እንግዲህ የአ ቤተሰቦች ሁለት አ ነው ያሉት። ይሄኛው ጋር አራተኛ ቤተሰቡ አ የሚል አይነት ቅርጽ ያለው ድምፅ አለ። የዚህኛው አራተኛ ቤተሰብ ደግሞ ይህን የመሰለ ቅርጽ አለው። ስለዚህ ይሄም አ፣ ይሄኛውም አ የሚል ድምፅ አለው። ሁለቱም ተመሳሳይ ድምፅ ነው ያላቸው። እናንተ ስትጠቀሙ ከሁለት አንዱ ብትጠቀሙ ድምፁ ላይ ምንም ልዩነት አይኖረውም። ሌላው ጸ፣ የጸ ቤተሰብም እንግዲህ ጻ፣ ይሄኛው ድምፅ አለ፣ ይሄኛውም ጻ። እንግዲህ እነዚህ ስለዚህ እነዚህና እነዚህ ተመሳሳይ ድምፅ አላቸው። እነዚህ ጋር ሀ፣ እነዚህ ሁለቱ ሳ፣ እነዚህ ሁለቱ አ፣ እነዚህ ሁለቱ ደግሞ ጻጻ ይባላሉ። አምስተኛ ቤተሰቦቻቸው ጋር ስንመጣ የሀ ፊደሎች ሄ የሚል ድምፅ አላቸው። ስለዚህ ይህም ሄ፣ ይህም ሄ፣ ይህም ሄ፣ ሶስት ሄ የሚል ድምፅ አገኘን። ከሶስቱ አንዱ ጋር የሆነ ቦታ ላይ ተጽፎ ብታገኙ እነዚህ ፊደሎች ሄ ተብለው ነው የሚጠሩት ማለት ነው፣ ተመሳሳይ ድምፅ ስላላቸው። እዚህ ጋር ደግሞ ሴ፣ እንግዲህ የሰ ቤተሰቦች ናቸው እነዚህ። የዚህኛው ሰ ቤተሰብ ይህን የመሰለ ቅርጽ አለው አምስተኛ ፊደሉ ላይ ሴ፣ የዚህኛው ደግሞ ይህን የመሰለ ቅርጽ አለው ሴ ይባላል። ስለዚህ ይህኛውም ሴ፣ ይህኛውንም ሴ ብላችሁ ትጠራላችሁ ማለት ነው ከቃል ላይ ተጽፎ ስታገኙት። ሌላው የአ ቤተሰብ ኤ፣ ኤ። ስለዚህ ተጽፎ ብታገኙት እናንተ ይሄኛውም ኤ ነው ተብሎ የሚጠራው፣ ይህም ኤ ነው ተብሎ የሚጠራው። በድምፅ ከሁለት አንዱ ተጽፎ ስታገኙት ምንም ልዩነት የለውም ማለት ነው። የጸ ቤተሰቦች ደግሞ ጼ፣ ይህም ጼ ነው የሚባለው፣ ይህም ጼ። ስለዚህ ሁለቱም ጼ ይባላሉ። ሁለት ጼ ፊደል አገኘን ማለት ነው። ህ፣ እንግዲህ የሀ ቤተሰቦች ስድስተኛ ቤተሰቦቻቸው ህ ይባላል።
ስለዚህ ሶስቱም ህ ነው የሚባሉት። ይህም ህ፣ ይህም ህ፣ ይህንም ህ ብላችሁ ትጠራላችሁ ማለት ነው። ስታነቡ ተጽፎ ካገኛችሁ እነዚህ ሶስቱም ህ ህ ተብለው ይጠራሉ። ሌላው ይህኛው የሰ ቤተሰብ ደግሞ ስ፣ ስድስተኛ ቤተሰቡ ጋር ስ ይባላል። ስለዚህ ይህኛውን ስ፣ ይሄኛውንም ስ ብላችሁ ትጠራላችሁ። ስለዚህ ተጽፎ ካገኛችሁት በድምፅ እንደዚህ ነው የሚጠራው። ስለዚህ ስ ይባላል። የአ ቤተሰብ ደግሞ እ። ስለዚህ ስንት እ አገኘን? ሁለት። ይሄኛውም እ ነው የሚባለው፣ ይሄኛውም እ። የጸ ቤተሰብ ደግሞ ጽ ይባላል። ይሄኛውም ጽ ተብሎ ነው የሚጠራው፣ ይሄኛውም ጽ ተብሎ ይጠራል። ስለዚህ በዚህ መንገድ የተለያየ ቦታ ብታገኟቸው ምንም ግራ መጋባት አያስፈልግም። እንግዲህ የሀ ቤተሰቦች ጋር ስንመጣ ሶስት ተመሳሳይ ድምፅ ያላቸው አገኘን። የሰ ቤተሰቦች ጋር ስንመጣ ደግሞ እያንዳንዳቸው ሁለት ሁለት ተመሳሳይ ድምፅ ያላቸው አሉ። የአ ቤተሰቦች ጋር ስንመጣ ሁለት ሁለት፣ የጸ ቤተሰቦች ጋር ስንመጣ ደግሞ ሁለት ሁለት በእያንዳንዱ ተመሳሳይ ድምፅ አላቸው። ለምሳሌ ሰባተኛ ቤተሰቦቻቸው ጋር ብንመጣ የሀ ቤተሰብ የሆኑት ሆ፣ ሆ፣ ሆ። እንግዲህ በቅርጽ ይለያያሉ እንደምታዩቸው፣ ግን ተጽፈው ካገኛችኋቸው ይህንም ሆ ብላችሁ ነው የምትጠሩት፣ ይሄኛውም ሆ ብላችሁ ነው የምትጠሩት፣ ይሄኛውንም ሆ ብላችሁ ትጠራላችሁ ማለት ነው። የሰ ቤተሰብ እንደዚሁ ተጽፈው ካገኛችኋቸው እነዚህም ሶ ብላችሁ ትጠራላችሁ፣ ይህንንም ሶ ብላችሁ ትጠራላችሁ። ስለዚህ በቀላሉ ከዚህ ጋር ላይ የፊደላትን መደጋገም ወይም ደግሞ ድምፅ ተመሳሳይ ሆኖ የቅርጽ የተለያየ የምታገኟቸው ከእነዚህ ብዙም የተለየ ነገር አይኖርም ማለት ነው። የአ ቤተሰብ ደግሞ ኦ፣ ኦ። እንግዲህ የአ ቤተሰብ ኦ የሚል ድምፅ ያለው እነዚህ ናቸው ያሉት ኦ። የጸ ቤተሰብ ደግሞ እነዚህ ተጽፈው ካገኛችኋቸው ከየትኛውም ቦታ ካገኛችኋቸው ይህም ጾ ነው፣ ይህም ጾ። ስለዚህ እንደዚህ አይነት ተመሳሳይ ድምፅ ያለው ነገር ልታገኙ ትችላላችሁ። እነዚህ ፊደሎች በቀላሉ እንደዚህ አድርጋችሁ ከያዛችሁ ሌሎቹ ጋር እንግዲህ አንዳንድ ድምፅ ነው ያለው። የለ አንድ ድምፅ ነው፣ ሉ የሚባል አንድ፣ እንዲሁም ሌሎቹም ጋር ረ፣ ፈ፣ ኘ ምናምን እያላችሁ ብትሄዱ እያንዳንዳቸው አንዳንድ ድምፅ ነው ያላቸው። ተደጋግመው ልታገኟቸው የምትችሉ የሀ ቤተሰቦች፣ የሰ ቤተሰብ የሆኑ ፊደሎች፣ የአ ቤተሰብ የሆኑ ፊደሎች እና የጸ ቤተሰብ የሆኑ ፊደሎች ናቸው። ስለዚህ እነዚህን የሚደጋገሙ ድምፆች እየደጋገማችሁ እያያችሁ በቀላሉ ግራ እንዳያጋቧችሁ ተለማመዱባቸው። በሌላ ትምህርታዊ ዝግጅት እስከምንገናኝ ሰላም ሁኑ። መማር የምትፈልጉ ልጆች እኛ 24 ሰዓት በማንኛውም ሰዓት እያስተማርን እንገኛለን። ሌት ነው፣ ቀን ነው፣ ጠዋት ነው፣ ማታ ነው ሳንል እናንተም በሚመቻችሁ ሰዓት እናስተምራለን። ስለዚህ እናንተ የሚጠበቅባችሁ ትምህርት መማር መፈለጋችሁን ብቻ ራሳችሁን መጠየቅ ነው። እሱ ነገር እንፈልጋለን ብላችሁ ካመናችሁበት በማንኛውም ሰዓት ደውሉልን። በማንኛውም ሰዓት ስልካችሁን አንስተን እናንተ በሚመቻችሁ ሰዓት እንድትማሩ ሁኔታዎችን እናመቻቻለን። ሰላም ሁኑ።